አረገዝሽ እንዴ? ምን ደነገጥክ? አይዞ ባረግዝም ካንተ አይደለም። ያንተ ቢሆንም የነሆን ሆነ ያድጋል ማለት ነው። የማይመስል ነገር አትናገር። ምን ላርግልሽ? የት ልሰድሽ? ምን ልጋብዝሽ? ምን ልጋብዝሽ? እስኪ እኔ የሆነ በተረፈ ልጅቷ የቤተክርስቲያን ሰው ነች። በብዛት ቤተክርስቲያን ነው የምትመላለስ። እርግጠኛ ነኝ እኔ ያልኩህ ልጅ አለም ስትከታተል የነበረው። አረ ወይዘሮ ዝናሽ በእርግጠኝነት አምራን ነበር ስትከታተል ነበር። አረገዝሽ? ምን ደነገጥክ? አይዞ ባረግዝም ካንተ አይደለም። ያንተ ቢሆንም የነሆን ሆነ ያድጋል ማለት ነው። የማይመስል ነገር አትናገር። በቃ ልጅቷ ኑሐሚን አባት አቶ ተሰማ ከሆስፒታል ቆይታ በኋላ በሰላም ቆሞ ለመሄድ አብቅቶት ወደ ቤት በሰላም ተመልሷል። የናሆም አባት ውቸሩን እየገፋ ወደ ቤት አመጡ። ለኑሐሚን ያውና አባትሽ መጥቶልሻል ይዤልሽ እመጣለሁ ባለው መሰረት አብጥቶ አስረክቧታል። እሷም አባዬ መጣልኝ በማለት ወይዘሮ ዝናሽም አሁን ወደ ቢሮ እንድትወስደኝ እፈልጋለሁ፣ ነገር ግን አንድ ስራ እንድትሰራልኝ እፈልጋለሁ። እሱም የልጄ የናሆም ፍቅረኛ ዛሬኛ ቤት የመጣችውን እሷን እንድትከታተልኝ በማለት ስራ ሰጥታው ነበረ። እሱም ምላሽ የለውም ነበረ። አንገቱን ደፍቶ ነበር። ለሷ የሚመልስላት ምላሽ ከባድ ስለነበር ከሱ ጋር ስለምትጨማለቅ ምን ብሎ ይመልስላት? እሷም ደግሞ ምን ነው ዝም አልከኝሳ ስትለው እሺ መቤቴ ያልሽኝን አደርጋለሁ በማለት አማራጭ ስለሌለው ትዕዛዙን ተቀብሏል። ሚያስ የአለቃውን ትዕዛዝ ተቀብሎ ከልጅቷ ጋር በመደዋወል አንድ ሆቴል እንዲገናኙ ተቀጣጥረው ይገናኛሉ። እንደተገናኙም ሁኔታው በጣም ተቀይሮ ነበረ። ተኮናንቧል፣ ራሱን ቀይሮ ነበረ። እሷም ከብዙ ክርክር በኋላ ግን ለምንድነው አንድ ያልገባኝ ነገር ግን ለምንድነው እንደዚህ ተኮናንበህና ራስህን ቀይረ የምትቀርበኝ ስትለውም እሱም እየተከታተሉኝ እንደሚሆን እርግጠኛ ስለሆንኩ ነው በማለት አስከትሎም እንደ አለቃው እንዲከታተላት እንዳዘዘችው እሷ እንዲከታተልለት እንዳዘዘችው ይነግራታል። ታዲያ አንተ ለራስህ ተዘጋጅተህ ስትመጣ እኔስ እንድዘጋጅ ለምን አልነገርከኝም እያለች ከሱ ጋር ስትነታረክ በሌላ በኩል ደግሞ አቶ ለይኩን ልጅቷን እንዲከታተልለት ሌላ ሰው አዞ ነበር። እናም ያ ሰው ደግሞ በቦታው ተቀምጦ ቪዲዮም እየቀረጸ ነበረ። ልጅቷ ከሱ ጋር ካወራች በኋላ ጥቂት ከተነጋገረች በኋላ ሆዴም በማለት ተነስታ ወደ መታጠቢያ ክላስ እየሮጠች ትሄዳለች። ኑሐሚን ደግሞ ቤት ቁጭ ብላ አቶ ለይኩን የኑሐሚን አባት ከመምጣቱ በፊት አባቷ እንደሚመጣላትና ሕክምናውን እንደጨረሰና ጥሩ ለውጥ እንዳመጣ ዛሬ ከሰዓት በኋላ እንደሚያመጣላት ከመምጣቱ በፊት እየነገራት እሷም ደግሞ አመሰግናለሁ የኔ አባት በማለት እቅፍ አድርገው እያመሰገነችው ወይዘሮ ዝናሽ ትደርሳለች። የራሷ ስራ የማይታያት ራሷ ሌላ ነገር እያደረገች ባለቤቷ ደግሞ ልጅ ብሎ የቀረባትን ልጅ እንግዲህ ከሰራተኛ ጋር ምን ያስተቃቅፋል በማለትም አስከትላ ከሱ ጋር ችግር ትፈጥራለች። ወይዘሮ ዝናሽ ወደ ኑሐሚን ክላስ በመሄድ በገንዘብ ተደራድራ ቤቱን ለቃ እንድትሄድ ታደርጋታለች። እሷም ደግሞ ከዚህ በፊት ችዬሻለሁ፣ የፈለግሽውን ነገር ማድረግ ትቻለሽ፣ ከዚህ በኋላ ደግሞ እኔ አልወጣም፣ አንድ ጉዳይ አለኝ፣ አንድ ስራ አለኝ፣ እሱን ስራዬን ሳልጨርስ ነቅነቅ አልልም በማለት እሷም እንዳልተስማማች ትነግራታለች። እሷም ለምን አትስማሚም ምንድነው ችግር ስትላትም ኑሐሚንም እኔ ምንም ችግር የለብኝም፣ ነገር ግን አንቺ አንድ ቀን ከእግሬ ስር ወድቀሽ የምታመሰግኒኝ ቀን ይመጣል ስትልም ትልቅ ጉዳይ እየተከታተለች እንደሆነና አሁን ይህንን ቤተሰብ ለማዳን ትልቅ ስራ ላይ እንደሆነች ትነግራታለች። እሷም ደግሞ እሳትና ጭድ አድርገሽ ካያያሽና በኋላ ከምንድነው የምታድኒም በማለት ጭራሽ ጥፊም ሰንዝራባታለች። እሷም ጥፊዋን በመመለስ የሚቆጫትን ንግግር ነቅቷት ይቆጭሻል፣ እኔ ለምን እንደተቀመጥኩ አሁን ባልነግርሽም ቆይተሽ የምታውቂ ይሆናል በማለት የናሆም ፍቅረኛ አምራን ደግሞ ወደ መታጠቢያ ክላስ አመመኝ በማለት እያስመለሳት ስለነበረ ወደ መታጠቢያ ክላስ ትሄዳለች። ይህ ያልበቃውም ኤርሚያስም ደግሞ አሁንም ተከትሏት ወደ መታጠቢያ ክላስ ይሄዳል። እሱም ምን እንደሆነች ይጠይቃታል። አንድ የጠረጠረችው ነገር እንዳለ ፍንጭ ሰጥታው ነበረ። እሱም መቼም ከአንተ አርግዤ ነው አትኝም ሲላት ከአንተ እንዳልሆነ አስረግጬ እነግርሃለሁ ልጁ ያንተ አይደለም በማለት
ስትነጋገር አሁንም ያ የተላከው ሰውዬም መታጠቢያ ክላስ ድረስ በመሄድ አሁንም ቪዲዮ እየቀረጸ ነበረ። ኑሐሚን ከአባቷ ጋር እንደተገናኘች አባቷን ሰላም ካለችው በኋላ አባዬ አንድ ትልቅ የምነግረ ሚስጥር አለኝ፣ ነገር ግን ከሁሉም ነገር ቅድሚያ ኤርሚያስ አሁንም የኤርሚ ሹፌር በመሆን ራሱን በማድረግ ወደዚህ ቤት መጥቷል። እናም ከሱ ጋር ብትገናኝ እባክህን እንደማይታወቅ ሰው አድርግ ራስህን በማለት አባቷን ጠይቀዋለች። አባቷም ልጄ ምንድነው ንገሪኝ ቢላትም ሚስጥር ነው ቆይቼ እነግርሃለሁ፣ አሁን ግን የግድ ይህንን ማድረግ አለበት በማለት አባቷን በልመና ይህንን ነገር ትሰጠዋለች። አምራን ኤርሚያስን ከሸኘች በኋላ አሁንም በድጋሜ ከናሆም ጋር ትገናኝና ሆቴል ውስጥ እንደታመመች ትነግረዋለች፣ እንዳመማትና ጭንቀት ውስጥ እንደገባች። እሱም ደግሞ እባክሽን እንጠጣ፣ አንድ እንኳን ጠጪ አብረን እንጠጣ ቢላትም እሷም እኔ አልኮል መጠጣት አልፈልግም፣ ራሴን ከአልኮል አግልያለሁ በማለት ሴሪየስ ትሆንበታለች። እሱም ያ ነገር እንደ ቀልድ የጀመርነው ነገር አመረርሽበት ማለት ነው፣ ተቀየርሽ ማለት ነው፣ እናም አንድ ብቻ አሁን አብረሽን ጠጪ በማለት ይለምናታል። እሷም ልጠጣ አልችልም፣ ልጠጣ አልፈልግም፣ ከአልኮል መራቅ አለብኝ፣ እያመመኝ ነው ስትለውም እሱም ደግሞ ለምንድነው የሚያምሽ የኔ ቆንጆ ምንድነው የሆንሽብኝ? እና ሰሞኑን በተፈጠረው ነገር በቤተሰቦቼ ትውውቅ እንደተደናገጥሽ ነሽ ማለት ነው፣ በቃ ቃል እገባልሻለሁ የኔ ውድ እናቴ ደግሞ ቀላል ነው አባዬ ከወደደሽ በማለት እንግዲህ ህይወቷን እሱ እንደሚቀይርላትና እንደሚወዳት አሁንም ትልቅ ነገር ከፊታቸው ቆንጆ ቤት እንደሚያዘጋጅላት ትልቅ ህልም እንዳቀደላት እሱን እየነገራት ለናሆምም ሰላም እንዳልሆነችና እናቱ እንዳልወደደቻት እንዲሁም ደግሞ ሰላይ እንደላከችባት እንደምታውቅ ነግረዋለች። እሱም በመደናገጥ እናቴ እንደዚህ እንዴት ታደርጋለች? እኔ አናግራታለሁ፣ ተረጋጊ፣ ምንም አይነት ሰላይ የለም በማለት ዙሪያውን ግራ ቀኝ አይቶ የለም በማለት እንድትረጋጋ ያደርጋታል። ልጅቷ ግን ልትረጋጋ ስላልቻለች እንሄድ በማለት እሱም ተነስቶ መኪናውን አስነስቶ ይሄዳሉ። መንገድ ላይ እየሄደች እያለ ደግሞ እንግዲህ ትልቅ ሰርፕራይዝ የምነግር ነገር አለኝ፣ አንድ የገመትኩት ነገር አለኝ። አቶ ሌኩንም ያዘዘው ሰውዬ ትዕዛዙን በሚገባ በመወጣት ለሱ በመደወል የተመለከተውን ነገርና ልጅቷ ነፍሰ ጡር እንደሆነች ከአንድ ወጣት ጋር እያወራች እንደነበረ፣ ልጁን ግን ፊቱን ማወቅ አልቻልኩም፣ ፊቱን የተከናነበ ይመስላል። እሷን ግን ቀርጫታለሁ ያለችውንም ነገር ሁሉንም ነገር ቪዲዮ ቀርጫለሁ፣ ነገር ግን ልጅቷ ነፍሰ ጡር ናት። ወደ መታጠቢያ ክላስም ተያይዘው ሄደው ነበር ሆዴም በማለት እየሮጠች ስትሄድ እሱም ተከትሏን ነበር ሲለው ምን እያልከኝ ነው ያለው? መታጠቢያ ክላስ ሄደው ደግሞ የማይሆን ነገር አደረጉ እያልከኝ ነው ወይ? ስለ ልጅ እኮ እጮኛ ነው የምታወራኝ በማለት ጮክ ብሎ ሲያናግረው ተረጋጋ ጋሼ፣ እኔ ሁሉንም ነገር ቪዲዮ ቀርጬ ልኬልሃለሁ፣ ነገር ግን ወደ መታጠቢያ ክላስም ሄደው እዛም ቪዲዮ ቀርጫቸዋለሁ፣ እሱን ግን መቀረጽ አልቻልኩም፣ ልጅቷን ግን በሚገባ ቀርጫታለሁ፣ ቪዲዮውን አሁን እልክልሃለሁ ይደርሳል። ኑሐሚን ከኤርሚያስ ጋር የተነታረከች አባቷ ይመለከታታል። በረንዳ ላይ ሆኖ የአጋጣሚ ነገር እያየ ነበረና ከሱ ጋር የተነታረከች የተመናጨቀች ያያታል። አባቷም በዚህ የተናደደባት አባቷም የሆነ ነገር እንዳለ በመሀላቸው ይጠራጠራል። ስለነሱ ምንም የሚያውቀው ነገር የለውም። ነገር ግን ልጁን ከሱ ጋር በማየቱ በጣም ይናደድባታል። እሷም በቃ ስነ ስርዓት ያዝ፣ ከኤሚ እንዲርቅ በማድረግ ከዚህ ቤተሰብ እንዲርቅ በማድረግ እንዲጠነቀቅ ብቻ አንዳንድ ነገር መክራው ወደ ክላስ ስትሄድ አባቷም እንዳዘነባትና ከኤርሚያስ ጋር ምንድነው ስታወሩ የነበረው አሁን ሁሉንም ነገር እንድትነግርኝ ይፈልጋለሁ በማለት አባቷ ግጥም አድርጎ ይዛታል። አሁን ፍቅረኛ አምራን እነግርሃለሁ ያለችውን ሰርፕራይዝ ደግሞ ሆዴን እያመመኝ ነው፣ አመመኝ ያልኩ ነገር ደግሞ ልንገርህ በማለት ትነግረዋለች። ማንስትሬሽኗ እንደቀረና እንዲሁም ደግሞ ልጅ እንደሆነ ጥርጣሬዋ ይሄ እንደሆነ ትነግረዋለች። እሱም በመደሰት አክፋት ወደ ሆስፒታል አሁን ቼክ እናደርጋለን በማለት በደስታ እያበደ ወደ ሆስፒታል ብሏታል። እሷም በመጀመሪያ ፈርታው ነበረ፣ አይቀበለኝም የሚል አባት በጣም እንደከፋውና ከዚች ሰይጣን ሴትዮ ጋር ከዚህ በኋላ ብሬ መቀመጥ አልፈልግም፣ አሁን አንደኛው ምክንያትሽ ይሄ ከሆነ ሁለተኛው ምክንያትሽን እንድትነግርኝና እንድንወጣ ፈልጋለሁ፣ ምክንያቱም ምክንያቴ አያስወጣኝም ስላለችው ምክንያትሽና አሳውቂኝ ሲላት እሷም አባዬ ይቅርታ አድርግልኝ፣ ሁለተኛው ምክንያቴን አሁን ላሳውቅ አልችልም፣ ነገር ግን አለቃትም ይቺ ሴትዮ መስመር አልፋለች በማለት ብድግ ስትል ይህንን የምታደርጊ ከሆነማ ትልቅ ችግር ነው የምትፈጥሪብኝ፣ አልፈልግም በማለት እንግዲህ ሚስጥሩን ብቻና በአጭር ጊዜ ውስጥ ከዚህ ቤት እንዴት እንደምንወጣ መነጋገር ነው እንጂ ያለብን ነገር አልፈልግም በማለት አስቁማታል። ላይኩንም የልጁን እጮኛ የተላከለትን ቪዲዮ በማየት ራሱን እንዲስት አድርገዋለች። በዚህ የተናደደው አቶ ላይኩንም እያበደ ወደ ቤቱ ተመልሶ ሄዷል። ወደ ቤትም
ሲገባ ደግሞ ወይዘሮ ዝናሽ ሹፌሩን አስጠርታ ቤት ውስጥ ስለ ልጅቷ እየጠየቀችው ነበረና ኤርሚያስ ስለ ልጅቷ ምን አጣራ፣ ስለ ልጅቷ ያዘዝኩን ነገር ምን አደረክ በማለት በአለቃው ትዕዛዝ መሰረት ወደ ስራ የገባው ኤርሚያስ ደግሞ በመጀመሪያ ልጅ ሴት ናት ስትለው እሱም ዛሬ አላደረስኳትም ፓርቲ እንዳላትና ብቻዋን እንደምትሄድ ነግራኛለች ሲልም እሷም እንዴት እንደዚህ ታደርጋለህ ለምን አልወሰድካትም ብላ አተናገረችውም። በኋላ አስከትላም ደግሞ እሺ ስላዘዝኩ ስራ ምን አመጣህልኝ ልጅቷ እንድትከታተልልኝ ብዬ ነበር በማለትም ስትጠይቀው ለጥያቄው ምላሽ ደግሞ አስገራሚ የውሸት ጉድ ነበር። ቤቴ ልጅቷ አንቺ እንደምታስብ ያለች አይደለችም፣ ፍጹም ስርዓት ያላትና የቤተ ክርስቲያን ልጅ ናባ ማለት የሌለ ነገር ፈጥሮ ምንም ከምኑ ጋር የማይገናኝ ነገር እየቀባጠረ ይዋሻታል። አሁንም ፍቅረኛውን ወደ ሆስፒታል ይዞ በመሄድ የእውነት እርጉዝ መሆኗን አረጋግጦ የኔ ልዕልት ምን ልሆንልሽ ምን ላድርግልሽ፣ እሷም ደግሞ ቤተሰቦች የሚቀበሉኝ አይመስለኝም ስትልም እሱም ደግሞ ማንም ቢቀበልሽም ባይቀበልሽም ከዚህ በኋላ ቆይ ልጅ እናት ነሽ፣ ምን ልሆንልሽ ምን ልታዘዝልሽ ምን ያስፈልግሻል ልዕልት እያለ እሱ ዓለምን ሊያዞራት ነው። ኤርሚያስም የገዛ ስራውን እዛው በቦታው ሳይንቀሳቀስ ጉዱን ሰማ። የናሆም አባት ወደ ቤት በመግባት ብስጭት ይታይበት ነበር ፊቱ ላይ። እሷም ግራ በመጋባት ባለቤቱ ምንድነው የሆንከው ምንድነው የተፈጠረው ስትልም ይቺ ጉደኛ የልጅሽ ጮኛ ተብየናታ ሲልም ኤርሚያስም መግቢያው ጠፍቶት ነበር። እሷም ምንድነው የምትለው ስለምንድነው የምታወራው ስትልም ጉዷን በሆዷ ይዛ እኔም አላወኳትም ነበር አንቺ ግን ከመጀመሪያውም አውቀሻታል በማለት ያገኘውን መረጃና ቪዲዮውንም ጭምር እንዲሁ ኤርሚያስ የትም ሳይንቀሳቀስ ጉዱን ከዛው እንዳለ አሳይቷታል። መሬት ተሰንጥቆ በዋጠኝ እያለ ኤርሚያስም መውጫ መግቢያ ጥብብ ብሎት ከዛው ፍጥጥ ብሎ ቀርቷል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ